በዚህ ዓለም ላይ ምንም ነገር ፍጹም አይደለም። በሳይበር ዓለም ደግሞ ምንም ነገር ሙሉ ለሙሉ ደህንነቱ የተጠበቀ ነው ለማለት አይቻልም። በዚህ ቪዲዮ ስለ ሃኪንግ ምንነትና ስለ ተለያዩ የሃኪንግ አይነቶች የምናይ ይሆናል። ስለ ሃኪንግ ምንነት ለመረዳት ይህንን ምሳሌ እንመልከት። ለምሳሌ ይሄ ቤት የእርሶ ነው ብለን እናስብ። ቤቱን ከላይ ስንመለከተው ይሄን ይመስላል። እነዚህ ደግሞ በቤቱ ውስጥ ያሉ የተለያዩ ክፍሎች ናቸው ብለን እናስብ። እንበልና እርሶና ቤተሰቦቹ ዘመድ ለመጠየቅ ወደ ክፍለ ሀገር ይሄዳሉ። ሲሄዱም በሮቹን ቆላልፎ ሄዱ እንበል። በሌላ በኩል ደግሞ ከጎረቤቱ ያለ አንድ ሌባ የእርሶን የመሄድ ዜና ይሰማል። ሌባው በየት በኩል ወደ ቤቴ ይገባል ብለው ያስባሉ። የመጀመሪያው መንገድ ዋናውን በር መስበር ከቻለ በዛ በኩል ለመግባት ይሞክራል። ዋናው በር ጠንካራ ሆኖ ለመስበር አስቸገረው እንበል። ስለዚህም ሌባው የቤቱን ዙሪያ እየዞረ በቀላሉ ሊገባበት የሚችልበትን መንገድ ይፈልጋል። በዚህን ጊዜም በመመገቢያ ክፍል በኩል ያለውን መስኮት ይመለከታል። መስታወቱንም በቀላሉ ሰብሮ ወደ ውስጥ ይገባል። አሁን ሌባው ቤቱ ውስጥ ገብቷል። ዓላማውም የሚችለውን ያህል ሀብት ዘርፎ መውጣት ነው። የወላጆቹ ክፍል ሲገባም የተቀመጠውን ካዝና ያያል። ሌባውም በአብዛኛው ሰዎች ካዝናቸውን ለመቆለፍ የሚጠቀሟቸውን የተለያዩ የሚስጥር ቁጥሮች ይሞክራል። በመጨረሻም 9999 የሚለውን የሚስጥር ቁጥር ሲሞክር ካዝናው ይከፈትለታል። በካዝናውም ውስጥ ያገኘውን ነገር በሙሉ ይዞ ይሰወራል። አሁን የነገርኳችሁን ታሪክ እንተንትነው። ይህንን ቤት በተለያዩ ቁሶች እንደተዋቀረ የኮምፒውተር ሲስተም እንቁጠረው። ግድግዳዎች፣ በሮች፣ መስኮቶችና የቤት ዕቃዎች የመሳሰሉት። እርስዎ የሲስተሙ ባለቤት ኖት ብለን እናስብ። ሌባው ደግሞ የሰውን ቤት በመስበር ልምድ ያለው ነው ብለን እናስብ። በዚህ ሁኔታ ሌባውን ከሃከር ጋር ማመሳሰል እንችላለን። ሌባ የተለያየ መንገዶችን በመጠቀም ወደ ቤታችን ለመግባት ይሞክራል። መግቢያም ካገኘ ወደ ውስጥ ገብቶ ይዘርፋል። ሃከርም የሚያደርገው በቀጥታ ይህንኑ ነው። ወደ ሲስተማችን ለመግባት የተለያዩ መንገዶችን ይሞክራል። መግቢያ መንገድም ካገኘ ወደ ሲስተማችን ዘልቆ ይገባል። ቅድም ባየነው ምሳሌ መሰረት ዋናው የመግቢያ በር ደህንነቱ የተጠበቀ ነው። ነገር ግን የመመገቢያ ክፍሉ መስኮት በቀላሉ መሰበር የሚችል ነው። ይህም ቤቱን ለደህንነት ስጋት ያጋልጠዋል። በሌላ በኩል ካዝናው ለማግኘት በጣም ቀላል የሆነ ቦታ ላይ የተቀመጠ ሲሆን ለካዝናውም የተጠቀሙት የደህንነት ቁልፍ በቀላሉ መገመት የሚችል ነው። እነዚህ ከላይ ያየናቸው ሶስቱ በሲስተም ውስጥ ያሉ የደህንነት ክፍተቶች ወይም ሉፕ ሆልስ እንላቸዋለን። እነዚህም ትንሽ የሆኑ ክፍተቶች ሲሆኑ ነገር ግን ለከፍተኛ ችግር የሚያጋልጡ ናቸው። ስለዚህ ሃኪንግ ምንድን ነው? ሃኪንግ ማለት የተለያዩ ቴክኒኮችንና ዕውቀቶችን በመጠቀም በአንድ ሲስተም ላይ ያለ ክፍተትን መፈለግና ይህንን የደህንነት ክፍተት በመጠቀም ወደ ሲስተሙ መግባት ነው። እነዚህ ሲስተሞች ድረ ገጾች፣ ሶፍትዌሮች ወይም ኮምፒውተሮች ሊሆኑ ይችላሉ። አሁን ባየነው ምሳሌ መሰረት እርስዎ ሃኪንግን ከስርቆት ጋር አያይዘውት ሊሆን ይችላል። ስለዚህም ሃኪንግ መጥፎ ነገር እንደሆነ እያሰቡ ይሆናል። ነገር ግን እውነታው ይህ አይደለም። ምክንያቱም ሃኪንግን ለመልካም ተግባር ልንጠቀመው እንችላለን። ሃኪንግን እንደምንጠቀምበት ዓላማ ለሁለት ልንከፍለው እንችላለን። የመጀመሪያው ኢቲካል ወይም ስነ ምግባራዊ ሃኪንግ የሚባል ሲሆን ሁለተኛው ደግሞ አኒቲካል ወይም ኢስነ ምግባራዊ ሃኪንግ ይባላል። ቅድም ያየነው የቤቱ ምሳሌ አኒቲካል የሚባለው የሃኪንግ አይነት ነው። ምክንያቱም የሌባው ዓላማ ዕውቀቱን ተጠቅሞ የሰውን ንብረት መዝረፍ ስለሆነ ነው። አኒቲካል ሃኪንግ የሚባለው አንድ ግለሰብ ወይም ሃከር
ያለውን ዕውቀት ተጠቅሞ የሰው ሲስተም ውስጥ ገብቶ ሲዘርፍና የተለያዩ ጉዳቶችን ሲያደርስ ነው። አሁን ደግሞ ስለ ኢቲካል ሃኪንግ እንመልከት። ይህንን በቀላሉ ለመረዳት የቅድሙን የቤቱን ምሳሌ እንመልከት። እርሶና ቤተሰቦ ከሄዱበት ተመለሱ እንበል። ሲገቡም የተደረገውን ዝርፊያ ይመለከታሉ። ሌባውም በመስኮት ገብቶ እንደዘረፈ ይረዳሉ። የደረሰውንም ዝርፊያ ለፖሊስ ያመለክታሉ። በተጨማሪም የቤቱን ደህንነት ለወደፊቱ ለማረጋገጥ የቤት ደህንነት ባለሙያዎችን ይቀጥራሉ። እነዚህ ባለሙያዎችም የእርሶን ፈቃድ ጠይቀው ቤቱ ገብተው ቤቱ ውስጥ ያለውን የደህንነት ክፍተቶች እየተዘዋወሩ ይመረምራሉ። በምርመራቸውም ቤቱ ላይ ያሉትን የደህንነት ክፍተቶችና እነዚህን ክፍተቶችም እንዴት መድፈን እንደሚችሉ የመፍትሄ ሐሳብ ያቀርባሉ። በሃኪንግ የእነዚህ ባለሙያዎች ሥራ ኢቲካል ሃኪንግ ይባላል። ኢቲካል ሃኪንግ ማለት በሲስተም ባለቤቶቹ ፈቃድ በሲስተሙ ላይ ያሉትን የደህንነት ክፍተቶች መመርመርና ለተገኙት ክፍተቶችም መድፈኛ የሚሆን የመፍትሄ ሐሳብ ማቅረብ ነው። ይህም አሰራር ምንም አይነት የሕግ ተጠያቂነት አይኖረውም። በመጨረሻም ማወቅ ያለብን በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2016 መሠረት አንኢቲካል ሃኪንግ በወንጀል የሚያስጠይቅ ተግባር ነው። ስለዚህም ያለ ባለቤቱ ፈቃድ የትኛውንም ሲስተም ሃክ ለማድረግ መሞከር የለብንም። ኢንተርኔት፣ ቲክቶክ፣ ፌስቡክ፣ አስቂኝ ቪዲዮዎች የሚመለከቱበት ዩቲዩብ፣ ኦንላይን ዕቃ የሚገዙባቸው ድረገጾችና የመሳሰሉት ብቻ ማለት ነው ብለው ያስባሉ? እንደዛ ከሆነ የሚያስቡት ዛሬም ቪዲዮ ከተመለከቱ በኋላ ሐሳቡ ይቀየራል። በሚያስገርም ሁኔታ በየቀኑ የምንጠቀማቸው የኢንተርኔት አገልግሎቶች ከአጠቃላዩ ኢንተርኔት ውስጥ ትንሹ ክፍል ብቻ መሆናቸው ነው። በዚህ ቪዲዮ ዳርክ ዌብ ምን እንደሆነ በጣም ቀላል በሆነ መንገድ እንማራለን። በቪዲዮ መጨረሻ ሰርፌስ ዌብ፣ ዲፕ ዌብ እና ዳርክ ዌብ የሚባሉትን በግልጽ ያውቃሉ። ከሰርፌስ ዌብ እንጀምር። ኢንተርኔትን እንደ ታላቅ ባህር እናስበው። በጣም ትልቅ፣ ሰፊና ጥልቅ የሆነ እኛ በየቀኑ ጉግል፣ ዩቲዩብ፣ ፌስቡክ፣ የዜና ድረገጾችና የመሳሰሉትን የምንጠቀምበት የኢንተርኔት ክፍል ሰርፌስ ዌብ ይባላል። ይህን ክፍል እንደ ባህሩ ዳርቻ ማሰብ እንችላለን። የትኛውም ሰው ሊያየው፣ ሊያገኘውና የተለያዩ መረጃዎችን ለመፈለግ ሊጠቀምበት ይችላል። አስገራሚው ነገር ግን ሰርፌስ ዌብ የምንለው ከአጠቃላዩ ኢንተርኔት 5% ብቻ መሆኑ ነው። ይህ ማለት አብዛኛው ማለትም 95% የኢንተርኔት ክፍል ድብቅ ነው ማለት ነው። አሁን የሚያጓጓው ይህ ድብቅ ክፍል ምን እንደሆነ ማወቅ ነው። ከሰርፌስ ዌብ በታች ያለው ክፍል ዲፕ ዌብ ይባላል። ዲፕ ዌብ እንደ ስሙ የሚያስፈራና አደገኛ ቦታ አይደለም። ይልቁንም ሳናውቀው በየቀኑ እንጠቀምበታለን። በማንኛውም ሰዓት ኢሜይላችንን ስንከፍት፣ የባንክ አካውንታችንን መረጃ ስንመለከት፣ ፌስቡክ ስንጠቀም፣ በኔትፍሊክስ ፊልም ስንመለከት የምንጠቀመው ዲፕ ዌብ የሚባለውን የኢንተርኔት ክፍል ነው። ይህንንም ክፍል የምንጠቀመው እነዚህ ከላይ የጠቀስናቸው መረጃዎች የግል መረጃዎች ስለሆኑ ነው። እነዚህም መረጃዎች የሰዎች የግል መረጃዎች ስለሆኑ ከባለቤቱ ውጭ ያሉ ሰዎች እንደ ጉግል እና ቢንግ ባሉ የመፈለጊያ መንገዶች ፈልገው ሊመለከቷቸው አይችሉም። መረጃዎቹንም ለመመልከት ፓስወርድ ወይም የይለፍ ቃል የምንለውና የተጠቃሚ ስም ወይም ዩዘርኔም የምንለውን ማወቅ ይጠበቅብናል። ኢንተርኔትን እንደ ከተማ ብናስበው ሰርፌስ ዌብን የትኛውም ሕዝብ እንደሚጠቀምባቸው መንገዶችና ፓርኮች ማየት የምንችል ሲሆን ዲፕ ዌብን ደግሞ እንደ ቤቶችና ቢሮዎች ማየት እንችላለን። ማለትም ለመግባት ቁልፍ ያስፈልገናል። ያ ቁልፍም ፓስወርድ ወይም የይለፍ ቃል የምንለውና የተጠቃሚ ስም መረጃችን ነው። ዲፕ ዌብ የኢንተርኔት ትልቁ ክፍል ሲሆን የተፈጠረውም የእኛን የግል መረጃ ለመጠበቅ ነው። ዲፕ ዌብ ባይኖር የእኛን የግል መረጃ የትኛውም ሰው በቀላሉ ሊመለከተው ይችል ነበር። ነገር ግን ከዚህም በታች አንድ ጥልቅ ቦታ አለ። ዲፕ ዌብ የሚባለው ውስጥ አንድ ትንሽ በጣም የተደበቀ ክፍል አለ። ይህም ዳርክ ዌብ ይባላል።
ቅድም እንደተመለከትነው ኢንተርኔትን እንደ ታላቅ ባህር ብናስበው ሰርፌስ ዌብን እንደ ባህሩ ዳርቻ፣ ዲፕ ዌብን ከውሃው በታች እንዳለው ክፍል፣ ዳርክ ዌብን ደግሞ በጣም ጥልቅ እንዳለ የባህሩ ወለል ልናየው እንችላለን። ስለዚህም መደበኛ የሆኑ ጀልባዎች ሊደርሱበት የሚችሉበት ቦታ አይደለም። ይህንን ክፍል በምንም አጋጣሚ ልናገኘው የምንችለው አይደለም። ይህንንም ክፍል ለማግኘት በመጀመሪያ መኖሩን ማወቅ፣ ከዚያም ልዩ የሆኑ መሳሪያዎችን መጠቀም አለብን። ዳርክ ዌብ ሙሉ በሙሉ ድብቅነትና ሚስጥራዊነት ላይ የተመሰረተ ነው። ዳርክ ዌብ ውስጥ ያሉ ሰዎችም በማንም መታወቅንና በየትኛውም ድረገጾች መገኘትን አይፈልጉም። ስለዚህ ሰዎች እንዴት ይህንን ድብቅ ቦታ ሊደርሱበትና ሊያገኙት ይችላሉ? ወደ ዳርክ ዌብ ለመግባት እንደ ክሮም እና ኤጅ ያሉትን የተለመዱ የዌብ ብራውዘሮች መጠቀም አንችልም። ከዛም ይልቅ ቶር የሚባለው ብራውዘር ያስፈልገናል። ቶር ምህጻረ ቃል ሲሆን ሲተነተንም ዘ ኦኒየን ራውተር ማለት ነው። ዘ ኦኒየን ራውተር የተባለውም ልክ እንደ ስሙ አሰራሩም እንደ ሽንኩርት ስለሆነ ነው። አሰራሩ እንደዚህ ነው። የተለመዱትን ድረገጾች ስንጎበኝ ኮምፒውተራችን በቀጥታ መልእክት ይልካል። ስለዚህም ድረገጹ ማን እንደሆንን፣ የት እንደምንገኝና የተጠየቀውንም መረጃ መልሶ ለማን እንደሚልክ ያውቃል። ነገር ግን በዳርክ ዌብ ላይ ማንም እነዚህን ሂደቶች እንዲያውቅ አይፈለግም። ስለዚህም ቶር የተባለው የድረገጽ ማሰሻ አንድ ብልህ መንገድ ይጠቀማል። በመጀመሪያ መልእክታችንን እንደ ሽንኩርት በተደራራቢ ሽፋን ይሸፍነዋል። በመቀጠልም በዘፈቀደ በዓለም ላይ በሚገኙ በተለያዩ ኮምፒውተሮች ውስጥ መልእክቱን እንዲያልፍ ያደርገዋል። እያንዳንዱም ኮምፒውተር አንዱን ሽፋን ከላዩ ላይ እያነሳ መልእክቱን ወደሚቀጥለው ኮምፒውተር ያስተላልፈዋል። መልእክቱም የመዳረሻው ድረገጽ ጋር በሚደርስበት ጊዜ ከማን እንደተላከና ከየት እንደመጣ የመዳረሻ ድረገጹን ጨምሮ ማንም ሊያውቅ አይችልም። ይህ ማለት አንድ ሚስጥራዊ ደብዳቤን በ10 የተለያዩ ሀገራት በኩል በ10 የተለያዩ ጭንብል የለበሱ ሰዎች አማካኝነት እንደ መላክ ነው። በዚህም መንገድ ነው ዳርክ ዌብ ሚስጥራዊነቱን የሚጠብቀው። ዳርክ ዌብ ለምን ተፈጠረ? ዋናው ጥያቄ ያለው እዚህ ጋር ነው። አንድ ሰው ለምን እንደዚህ ያለውን አገልግሎት ይፈልጋል? መልሱ ቀላል ነው። እሱም ሚስጥራዊነት ነው። እንደ ማንኛውም መሳሪያ ይህም አገልግሎት ለመልካም ወይም ለክፉ ጉዳይ ሊውል ይችላል። ከመልካም ጎኑ ስንጀምር አንዳንድ ሀገራት ሰዎች በነፃነት በማውራታቸው ሊታሰሩና ሊቀጡ ስለሚችሉ ለእነዚህ ሰዎች ዳርክ ዌብ እንደ ነፃነት ቦታቸው ነው። በዚህም ተጠቅመው ጋዜጠኞች ሙሰኛ ባለሥልጣናትን ሊያጋልጡ፣ ስለ ሕዝቡ ችግር በነፃነት ሊናገሩ፣ አክቲቪስቶች የተደበቁ እውነታዎችን ለሕዝቡ ሊገልጡና የመሳሰሉትን ተግባራት ለማከናወን ይችላሉ። ለእነዚህም ሰዎች ዳርክ ዌብ ድምፃቸውን የሚያሰሙበት ቦታ ነው። ወደ መጥፎ ጎኑ ስንመጣ ወንጀለኞች ለተለያዩ ጉዳዮች ሊጠቀሙበት ይችላሉ። ለምሳሌ ሕገወጥ ዕቃዎችን ለመገበያየት፣ ከሰዎች የተሰረቁ መረጃዎችንና ሃክ የተደረጉ አካውንቶችን ለሌሎች ለማስተላለፍና የመሳሰሉትን ሕገወጥ ድርጊቶች ለመፈጸም ይጠቀሙበታል። ከላይ ከተመለከትናቸው መልካምና መጥፎ ጎኖቹ በተጨማሪም በዳርክ ዌብ ላይ እንደ መጽሐፍ የማንበቢያና የመወያያ ክለቦች፣ የፖለቲካ ሐሳብ መከራከሪያ መድረኮችና የመሳሰሉት አገልግሎቶችም ይገኙበታል። ዳርክ ዌብን መጎብኘት ሕጋዊ ነው? በአብዛኛዎቹ የዓለማችን ሀገራት ቶር የሚባለውን ብራውዘር መጠቀም ሕጋዊ ነው። ነገር ግን ጥያቄው እየተጠቀምን ያለነው ለምን አገልግሎት ነው የሚለው ነው። ልክ ቢላን አትክልትና ፍራፍሬ ለመቁረጥ ወይም ወንጀል ለመፈጸም ልንጠቀመው እንደምንችለው ሁሉ ይህንንም ለክፉ ድርጊት ልንጠቀመው እንችላለን። ስለዚህም መሳሪያው ሳይሆን አጠቃቀሙ ነው ወንጀል የሚሆነው። እናም ዳርክ ዌብን ከመጠቀማችን በፊት ኢትዮጵያ ውስጥ ሕጋዊ መሆኑን እርግጠኛ መሆን አለብን። ያለዚያም በወንጀል ሊያስጠይቀን ይችላል። ስናጠቃልል ሰርፌስ ዌብን ፀሐይ እንደሚያገኘው የባህሩ ዳርቻ ማለትም ሁሉም ሰው ሊያየው እንደሚችለው የኢንተርኔት ክፍል፣ ዲፕ ዌብን ከባህሩ ውስጥ እንዳለ ክፍል ማለትም የግል መረጃዎች የሚቀመጡበት የኢንተርኔት ክፍል፣ ዳርክ ዌብን ደግሞ ጥልቅ እንዳለው የባህሩ ወለል ማለትም ማንም ሊደርስበት የማይችል ሚስጥራዊ የኢንተርኔት ክፍል ልናያቸው እንችላለን። ዳርክ ዌብ አስማት ወይም መንፈስ ሳይሆን ሚስጥራዊነትን ለመጠበቅ የተፈጠረ ረቂቅ ቴክኖሎጂ ነው።
ይህ መረጃ የጠቀሙት ከሆነ ከጓደኞቹ ጋር ሼር በማድረግ ያጋሩት። ለተጨማሪ የቴክኖሎጂ ምክሮችና ዘዴዎች ቻናሉን ሰብስክራይብ ማድረግዎን አይርሱ። ጥያቄዎች ወይም ሌሎች አስተያየቶች ካሉት ደግሞ ከታች ባሉት የአስተያየት መስጫ ላይ ማስቀመጥ ይችላሉ። በሌላ ቪዲዮ እስከምንገናኝ ሰላም።